ስለሆነ በግልጽ ልንገርኔ እንትን የተሰማኝና የጻፍኩበትን በቃ የሆኑ ሰዎች በቃ አንበሳ ጎበዝ ምናምን ከስር ኮሜንት የሚሰጡ አለ አይደል? እነሱን ነገር ፈልገ የኤርክ ስለመሰለኝ ነው። በቃ በግልጽ ነው የምነግርህ። ይሄንን አንስቶ ቢኒያም እዚህ ጋር አንድ የምጨምርልህ ጉዳይ እኔ ይኸውልህ እንደ ወንጌላውያን አማኞችን በጣም ወግነው የሚያወሩም ሰዎች ከወንጌላውያን አማኞች ጎሽታ ያገኛሉ። ከዛ በኋላ ደግሞ ከተቃራኒው እምነት ደግሞ ነቀፌታ፣ ትችት ይቀበላሉ። እኔ ኦርቶዶክሳውያንን አልናገርም ምን ያልኩት ወይም ደግሞ የራሴ ቤት ጸድቶ የራሴ ቤት በያፈጠጠ ነገር ሳይጸዳ ይኩኝ አስተያየት አልሰጥም። በቃ ኦርቶዶክሳውያን ላይ ነው ያልኩት። ያንን ማለቴ የምናገረው እውነት እነሱን ለማስደሰት ብቻ የመሰለህ አንተ ነው እንጂ አንተን ያላስደሰተክ አንተ የምትፈልገውን ስላላወራው ነው እንጂ ጉዳዩ ውሸት ስለሆነ አይደለም። ገባ? ያወራሁት ወሬ ከሎጂክ አንጻር ውድቅ የሆነ ምንም አመክንዮ የሌለው አይነት ሀሳብ ስላወራው አይደለም የደበረክ። እዛ ቪዲዮ ላይ እነዚህ ሰዎች ተሳስተዋል፣ ልክ አይደሉም፣ በእንደዚህ መንገድ ማድረጋቸው ተገቢ አይደለም ብዬ ገልጬአለሁ። 4 ደቂቃ ቪዲዮ ነው፣ ዶክመንታሪ አይደለም የምሰራው። ገባ? የ4 ደቂቃ ቪዲዮ ነው የምሰራው። ያንን ነገር ገልጬአለሁ እዛ ቪዲዮ ላይ። ግን ምንድነው እያልኩ ያለሁት የህግ አካል በህግ መጠየቅ ባለበት መንገድ ይጠይቅ። ጉዳዩን ለህግ አካል ትተንለት የህጉን ጉዳይ እኛ ግን እንደ ክርስቲያን ምህረትን ይቅርታ ነው ከኢየሱስ የተማረው ነው ያልኩት። ይሄ ወንጌል እኮ ነው። እነዚህን ሰዎች ይቅር እንበላቸው፣ ብዙ ፍቅር እናሳያቸው። ከቻልን እንደ ወንጌላዊ አማኝ እኔ ወንጌላዊ አማኝ ነኝ ብለን ምሳቅ ይዘንላቸው እንሄድ። ታስረው ባሉበት እንጠይቃቸው፣ እንውደዳቸው፣ የበለጠ ፍቅር እናሳያቸው። ይሄን ፍቅር ማሳየት አንዱ ወንጌል የመስበክ መንገድ ነው እያልኩ ያለሁት። ይሄንን ስል ኦርቶዶክስን ለማስደሰት ነው። ለምንድን ነው የሚደሰት? ለምን አንተ አልተደሰትክም? በዚህ ሀሳቡ ልክ ስላልሆነ አይደለም። እኔ ስለምደበረ ስለኔ ያለ ምልከታ ትክክል ስላልሆነ ነው። አንተ ብቻ አይደለም፣ ብዙ ፕሮቴስታንት ልናገሩ የምፈልገውን ነገር አልተረዳኝም። ሚኒሊክ ሊያሳይክ የፈለገው ነገር ያለ ይመስለኛል፣ የሚነበብ ነገር። ጉዳዩም 1 ወር አልሆነውም ቸርቹ ብዬ ካለው ቦታው ከተሰጠው 1 ወር አይሞላውም። በ24 የምርጫው አካባቢ ላይ ነው መሬት መተው ያጠሩት። ከዛ ያንን መሬት ካጠሩም በኋላ ህዝቡ እግድ እንዳያወጣ ዓርብ ዕለት ነበረ፣ ፍርድ ቤት ሄዶ እግድ እንዳያወጣ ዓርብ ዕለት ነበረ ያጠሩት። ሰኞ ዕለት እግድ አውጥተው ለጥፈውበታል። ቤተክርስቲያኑ እግድ አለበት፣ መገንባት የሌለበት ነው። የፍርድ ቤት ክርክር አለበት። ወንጌል አልተሰራበትም። ዝም ብሎ የታጠረ አጥር ነው። ስለዚህ አጥር ሲታጠር አይቶ አንድ አማኝ ቤተክርስቲያን ፈረሰ አይልም። ቤተክርስቲያን አጥር አይደለም። ቤተክርስቲያን ኢቭን አዳራሽ አይደለም። ቤተክርስቲያን ህዝቡ ነው፣ ስብስቡ ነው፣ የክርስቶስ ማህበር ነው። ይዘጋል እያሉ ነው። ሚኒሊክ የምትናገረው ነገር ካለ ከዚህ አቤሎ ለመሰለ አሁን ድንገት ነገሩ ግርግሩ ላይ ጫጫታው ላይ እና ያው ክስ ላይ ምናምን ስለሆነ ነው እንጂ ቦታው ይሄ 2014 ላይ በክርክር ቦታው ለማስተር ፕላን ለመሰረተ ልማት ኮንዶሚኒየም ውስጥ ተብሎ የተፈቀደ ነው። ይሄ መንግስት የፈቀደው ወረቀት ነው። ይሄ የተፈቀደ የተባለ ነው እና ያው በእንትን የተሰራው እና ሰዎቹ ድንገት ያው ስሜታዊ ወደ ፍርድ ቤት መሄድ ነበረባቸው፣ ስሜታዊ ነው ማድረግ ያልነበረባቸው የሚለው ነገር ነው እንጂ ቦታው ለነሱ የተወሰነ ይሄው በክርክር መንግስት የፈረደላቸው ለልጆች መጫወቻ የተዘጋጀ እና በራሱ ከታች ታነበዋለህ ፕላን ኤልዲዋይ በሚል እና ለዲዛይኑ ተሰርቶ በዚህ ዲዛይን የተፈቀደ ነው ተብሏል። መጀመሪያ ቦታው ራሱ እንጂ ለቤተክርስቲያን የተፈቀደ አልነበረም ቦታው። ይሄ ህጋዊ የሆነ ዶክመንት ነው እና አሁንም ችግሩም እንደተቃለ ከሆነ ጊዜ በኋላ ነገሩ ወደ ፍርድ ቤት ሲሄድ ፍርድ ቤት ደግሞ እግዱን አስተካክሎ እነዚህ ሰዎች ተፈርዶላቸዋል ሲላቸው ምን ሊፈጠር ነው? ትክክል አይደለም። ሰዎቹ በስሜት የተነሱ ያን ማድረጋቸው ትክክል አይደለም። ግን ቦታው ህጋዊ ለቤተክርስቲያን የተፈቀደ አይደለም፣ ለፕሮቴስታንት ቤተክርስቲያን የተፈቀደ አይደለም። ይሄ ላሳይ ነው አቤል የገባሁት። ቴንኪው ስላሳየን። ይሄ ድል ራሱን ችሉት። አሁን ሰዎቹ ያደረጉትን ድርጊት እኔ ትክክል ነው አላልኩም። ጃልሴና አለሽ ወይ? በጣም አሁን ታደለ ታደሰ የምትባል
በጣም ጺም ያላችሁ ትልልቅ ፊታችሁ ሰፊ ስክሪን እንደኔ እዚህ ጋር ብትቀመጥ ስክሪኑን የሚያልፍ ፊት ተሸክመ የምትሳደብ ሰው ጴንጤ ነኝ ትላለህ። ከዛ እኔን መስደብ ነው የእናንተ ጴንጤነት። እኔ እኮ ያሳዝነኛል። ስለ ፍቅር ነው እያወሩ ያለሁት። ይቅር እንባባል ነው እያልኩ ያለሁት። ምህረት እንደራረግ፣ እውነተኛ የክርስቶስን ወንጌል ነው እየነገርኩ ያሉት። መጣ ትሰድበኛል። የሆነ እንዳጠፋ እንደበደለ ሰው ነው የምታሳደዱኝ። ሐሰተኛን የምቃወመው ሐሰተኞቻችሁን የምቃወመው በሐሰት ትምህርታቸው ነው። ፐርሰናል ኬዝ የለኝም። እዩ ጩፋን ብቃወም ፐርሰናል ኬዝ የለኝም። ገቢ ጉተማን ብቃወም የግል ጠላቸ፣ ዮናታን አክሊሉን ኢቭን ብቃወም እኔ የግል ኬዝ የለኝም። እናንተ ናችሁ በግድ የምትለጠፉት። የለብኝም ኬዝ። አንድ ሐሰተኛን መቃወምና ለሌሎች ደግሞ ለሌሎች ከእናንተ እምነት ውጭ ላሉ ሰዎች ርኅራኄን ማሳየት የተለያየ ነው። ተኩላን አላምጄ በግል አደርግላችሁ አልችልም። እኔ ተኩላ ነው በቃ የሚሆኑ። ይቅርታ አድርጉልኝ። እዚህ ጋር ግን በጣም ያልገባችሁ ወንጌላውያን አማኞች በኦርቶዶክስ እምነትና በወንጌላውያን እምነት መካከል መካረር እንዲፈጠር እያደረጉ ለሃይማኖታቸው ተቆርቋሪ የሚመስሉ ለሃይማኖታቸው ዘብ የሚመስሉ ተነካን፣ እኛ ወንጌላውያን አማኞች ተበደልን እያሏችሁ ጥላቻን እያሰፈኑ ያሉ ሰዎች አሉ። በተለይ ከዚህ ዘመን ጋር ተያይዙ ስልጣን ላይ ያለውን መሪ የኛ ቤተ እምነት መሪ ነው ብለው እሱ ራሱ በአደባባይ ወጥቶ እኔ የብልጽግና መሪ ነኝ፣ ፕሮቴስታንት መንግስቴ የፕሮቴስታንት መንግስት አይደለም ብሎ በግልጽ ነግሯቸዋል። እናንተ ለምንድን ነው ድርቅ ያላችሁ? ነቢያቱ በግድ የኛ መንግስት ነው እያሉ ነው። ትክክል አይደለም። ቤተክርስቲያንና ይሄንን ፖለቲካ ለይተን ማራመድ አለብን። መንግስት እኔ የብልጽግና ፓርቲ ነኝ መንግስት ነኝ እንጂ የእናንተ የፕሮቴስታንቶች መንግስት አይደለሁም ብሏል። የጠቅላላ ኢትዮጵያውያን መንግስት ነው። የተቀበለው ይቀበለው፣ ያልተቀበለው አይቀበለው አይመለከተንም። ግን የአጠቃላይ ኢትዮጵያ መንግስት ነው ቦታው ላይ ያለው። አልገባችሁም? ነገ ከነገ ወዲያ 20 ዓመት 30 ዓመት በኋላ በዚህ በምንሄድበት አካሄድ ማህበረሰብና ማህበረሰብ ይጋጫል። ፍቅርን እናስፍን። እኛ ጊዜ መጽሐፍ ቅዱስ ወንጌል በጊዜም ያለ ጊዜውም ይሰበካል ነው የሚለው። እኛ የሆነ የተለየ ጊዜ አይሰጠን ምድር ላይ ኢየሱስ እስኪመጣ ድረስ፣ ኢየሱስ እስኪገለጥ፣ በክብር የእግዚአብሔር መንግስት እስኪመለስ ድረስ ጊዜው የወንጌል ነው። ምክንያቱም አንተ ግን ልጄ ሆይ አለው ለጢሞቴዎስ ጳውሎስ በጊዜውም ያለ ጊዜውም ወንጌል ሰባኪነትን ስራ ካድርግ። ምክንያቱም ወንጌል ይሄ ጊዜው ነው ይሄ ጊዜው አይደለም አይባልም። አይመቻችም። ወንጌል ተመቻችቶ የሚቀመጥ አይደለም። ከስልጣን ጋር የሚያያዝ አይደለም። ወንጌል የክርስቶስ ወንጌል ነው። መንግስቱ የእግዚአብሔር መንግስት ነው፣ የወንጌል መንግስቱ። ስለዚህ ወዳጆቼ ባልሆነ መንገድ እየተጠማመድን ነው። ሚዲያ ላይ የፕሮቴስታንት አቀንቃኝ ነን የሚሉት በጣም በቃ የሚያወሩ ሰዎች እያባሉን ነው። እርስ በርስ እንድንሸካከር ከኦርቶዶክሳውያን ወንድሞቻችን ጋር እንድንጠላላ እየሆነን ነው። ለማን ነው ፍቅርን የምታፈሱት? ለማን ነው የህይወትን ውሃ ወንዝ ከውስጣችሁ የሚፈሳውን የምታካፍሉት? ይሄ ነው ጩኸቴ እንጂ እኔ ፖለቲካ ውስጥ የመግባት አጀንዳ የለኝም። እኔ አይመለከተኝም ስለ ፖለቲካ። ግን ትርፋንጀት ታውቃላችሁ? ትርፋንጀትን ቆርጦ ለማውጣት አንድ የሰርጀሪ ባለሙያ ሰርጀን ሆዱን ቀዶ ከእውነተኛው አንጀት ከትክክለኛው አንጀት ከሚጠቅመው የማይጠቅመውን ለመለየት የግድ ሆድ መቅደድ ስላለበት ለዛ ነው። አንዳንዱ መንግስታችን ምናምን እያለ ሲጸልይ መጸለያችሁ ትክክል ነው፣ ጸልዩ። ለነገስታት ለሹማምንታት መጸለይ መጽሐፍ ቅዱሳዊ ነው። ግን ለራሳቸው የግል ፍላጎት ብለው ኦቨር ሪያክት የሚያደርጉ ሰዎች ይሄንን ቤተ እምነት ወንጌላዊ ክርስትና የፕሮቴስታንትን ቤተ እምነት ባልሆነ መነጽር እንዲታይ እያደረጉ ነው። ስጋቶቻችን ናቸው። እና ወዳጆቼ እየነገርኳቸው ያለው ስጋቴ ነው። ግን እንደ ጠላት ነው የምትቆጥሩኝ፣ እንደ ጠላት ነው የምትቆጥሩኝ። የሆነ ልክ ላጠፋው ምናምን ጴንጤን በቃ በአንዱ ኮመንት ላይ በጴንጤ ማክስ ለኦርቶዶክስ ነው የምትሰራው ይለኛል። አየክ መሳደብ ትክክለኛ የክርስትና መመዘኛ ሆኖ ስለ ፍቅር ማውራቴ በቃ በጴንጤ ማክስ ለኦርቶዶክስ እየሰራው ይመስለዋል። ምክንያቱም ለጴንጤ ሙሉ ለሙሉ ለፕሮቴስታንት እየሰራው እንደሆነ እንድታምነኝ ኦርቶዶክስን ማዋረድ አለብኝ፣ መሳደብ አለብኝ፣ መዘንጠል አለብኝ፣ መላተም አለብኝ። እሱ ወዳጆች አያኗኑረን።
ስለዚህ ስጋቴን እየነገርኳችሁ ነው። በማህበረሰብና በማህበረሰብ መካከል መቃቃር እንዳይመጣ ሰላም ፕሮቴስታንት ጠላት የመሆን ሐሳብ ኖሮኝ አይደለም። አለቀ። ራሱ ኬዝ ራሱን ችሎ ኬዝ ያለበት ነው። እሱ ደግሞ አይ ነው ገብቶ እሱ ኬዝ አለበት ቦታው ወር አይሞላውም አጥሩ ከታጠረ እነዛ ሰዎች ለልጆቻቸው መጫወቻ የወደፊት እኮ ትውልዱ ራሱ እኮ ያሰጋናል። በተለይ ኮንዶሚኒየም የሚያድጉ ህፃናት ጌታ ኢየሱስ ምስክሬ ነው የምላችሁ ስጋት ነው። የሚሯሯጡበት የሚቦርቁበት ኳስ የሚጫወቱበት ቦታ ለወንጌል ጸረ ወንጌል የሆነ እንቅስቃሴ ከሚንቀሳቀሱ ሰዎች መካከል አንዱ እና አውቀዋለሁ፣ ስሙን እኮ አውቀዋለሁ። እና በዚህ ያክል ደረጃ ጃልሴና አለሽ መተሻ የመጨረሻ ነገር ልበልና ልውረድ ለቤላ አንተ አይ ቪዲዮን እንድታየው እኮ ነው አንተን እኮ እንድታየው እኮ ቪዲዮን እኔ እዛ ቪዲዮ ላይ ህግ ፍትህ አይስጥ አላልኩም። እነዛ ሰዎች እኔም እንደዛ አላልኩም። አቤላ ካላልኩኝ ለምንድን ነው ሌሎቹን ለማስደሰት ፈልጌ እንዳወራው የተሰማክ? ምህረትና ድርግ እንደ አማኝ ስላልኩኝ ነው አይደለም፣ እንደዛ አይደለም። ምን ያልኩት ቅድሚያ ሰተህ መናገር የነበረብህ ቅድምም ያልኩት ወደኋላ ሄደ አቀሳሰረ ምናምን ብሎ ወዳጆች አወሩ እንጂ እንደ ማሳያ ነበር እኔ የተናገርኩት፣ ለማቀሳሰርም አልነበረም። ፍትህ ሲጓደል መተህ ትናገር ነበረ። ይሄ ትክክል አይደለም፣ ቦልድሊ ማለት ነው። ይሄ ስህተት ነው ያልክ ትናገር ነበረ። አሁን እዚህ ጋርም የተሰራው ስራ ህገ ወጥ ነው፣ ወደድንም ጠላንም ወቴቨር ቤተክርስቲያን ነው ብለህ አመንክም አላመንክም የተሰራው ስራ ህገ ወጥ ነው። ህገ ወጥ ነው ብለህ ቀጥለህ በዛ ደግሞ እኛ ርህራሄ ማሳየት አለብን፣ በዚህ ውስጥም ወንጌል ይሰበካል ብለህ ብትናገር አልኩ። ቅድምም ኮሜንት አላረግም የነበረው በህግ አይጠየቁም ብለሃል አላልኩም። እኔ ብለሃል መጨረሻ ላይ እኮ ህግ የራሱን ነገር ይፍታ ብለሃል፣ ግን መቀዳደም ነበረባቸው ከሚል አንጻር ነውና ስትረስ አድርገህ ሄድከው ይቅር ይባባሉ የሚለውን ነው። ግን ቀድመ ስህተቱን ስህተት ብለህ ብትነሳ ኖሮ እቀበል ነበረ፣ ልዩነት አልነበረኝም ከአንተ ጋር ነው። ይሄ ደግሞ ልክ አሁን አንተ ቅድም እንደምትፈራው ውሎ አድሮ በቤተ ክርስቲያን መካከል ላይ በሃይማኖት ተቋም መካከል ላይ ቅራኔ ይፈጥራል፣ ጸብ ይፈጥራል ላልከው ነገር እኔም ፍራቻ ስላለኝ ነው። ገብቷል? እንደዚህ አይነት ነገር አግሬሲቭሊ ካልተቃወምናችሁ አሁን ስለ ሰውየው ጉዳይ ስለ ቤተ ክርስቲያኒቱ አንድ ኬዝ ብቻ አይደለም እያወራ ያለሁት። እንደዚህ አይነት ነገር እየከፋ በሄደ ቁጥር አንዱን በማጥቃት ሌላ ማንወጣው ነገር ውስጥ ነው የምንሄደው እና ዋቴቨር ኢት ኢዝ ቤተክርስቲያንም ይሁን አይሁን ግን መቃወም አለብን በአንድ ልብ። ስህተት ነው፣ በቃ ይሄ ጥሰት ነው፣ ህግ ጥሰት ነው ብለን መቃወም አለብን። ህጉን ግን የጣሰው ማን ነው? እስቲ ልጠይቅ። የፍርድ ቤት ትዕዛዝ በማይወጣበት ቀን ላይ የምርጫ ወይ ነው አነቀልሽው እንዴ? እና ለማንኛውም ቪዲዮውን እኔ አምኜበት ነው የተናገርኩት። ቪዲዮውን ኮፒ ሊንክ አድርጉት። አንዴ የዚህ አዳራሽ ባለቤት አሁን የታጠረው አዳራሽ ባለቤት አንድ ቀን ትዝ ይላችኋል፣ የሆነ ቸርች እያገለገልኩ እያለ መሳሪያ ከጎኔ ወደቃል። ሁሉም ደነገጧል። መሳሪያውን ሽጉጡን ካዩ በኋላ አሜንታቸው ጨመራል። የምናገረው ነገር ሁሉ አሜን አሉዋል። እኔ አዝናለሁ በእንደዚህ አይነት ሰባኪዎች። መሳሪያ ቤተክርስቲያን ውስጥ እናገለግላለን የሚሉበት ቦታ ላይ መሳሪያ ታጥቀው ቆመው የሚሰብኩ ሰዎች ማለት ነው። እግዚአብሔርን
ሁሉን ጠባቂነት ይነግረዋል። እነሱ ግን የሚተማመኑት በእንትና ውሸታም ነው የምትሉኝ ሰዎች ቪዲዮ አለ መሳሪያን እንትና ጋር ሄዳችሁ የዲቫይን ሾው የሚለውን የሶፎንያስ ሞላልኝ ቪዲዮን ተመልከቱት። እዛ ላይ ቀርቧል። አምባሳደር አሸናፊ ብላችሁ ሰርች አድርጉትና ዲቫይን ሾው የሶፎንያስ ዩቲዩብ ቻናል ላይ ይሄንን ኢንተርቪው ከሶፎንያስ ጋር አድርገዋል። እያገለገልኩ እያለ መሳሪያ ወደቀ ከጎኔ አለ። መሳሪያ እንደወደቀ አሜንታቸው ጨመረ። ጫት መቃም ችግር የለውም፣ መጠጣት ችግር የለውም፣ መቃም ማጨስ ችግር የለውም ብሏል። አጉል መገለጥ የሚያመጣ ነው። እንግዲህ እንደዚህ አይነት እርኩሰቶችን በአደባባይ ለማበረታታት እንደዚህ አይነት ልምምዶችን በአደባባይ ትክክል ናቸው ብሎ ቫይራል ለመውጣት ራስን ለማሳየት የሚንተፋተፍ እንደ ግለሰብ የሚንተፋተፍ ግለሰብ የሆነ ቦታ አጥሮ ያንን አጥር ስሜታ የሆነው ልክ ናቸው እያልኩ አይደለም። ቴንኪዩ ታፉዬ። ስሜታ የሆነው ያፈረሱ ሰዎች ልክ ናቸው አላልኩም። ልክ አይደሉም። እነሱ ያደረጉት ነገር ቢታገሱ፣ የፍርድ ቤት እግድ ቢያወጡ፣ የፍርድ ቤትን ክርክር በትክክል ቢያካሂዱ፣ አስፈላጊ በሆነ መንገድ ቻሌንጅ ቢያደርጉት ጥሩ ነበረ። ግን እነዚህ ሰዎች በቃ ስሜታዊ የሆኑ ሄዱና አጥሩን ገነጠሉ። ምክንያቱም ካርታ እንዳላቸው ያውቃሉ። ፍቃድ ተሰጥቷቸዋል ከመሬት አስተዳደር ያ ቦታ ለህፃናት መጫወቻዎች እንዲሆን ኳስ ሜዳ ወይም ግሪን ኤሪያ ሊያደርጉት እንደ ማህበረሰብ የተቀበሉት መሬት ነው። ያንን መሬት የመጠበቅ ኃላፊነት እንዳለባቸው ተሰምቷቸዋል። ያንን ድርጊት አደረጉ። አሁን እኛ ያንን ቪዲዮ የተቀረጽን ሰዎች አሁን የፕሮቴስታንቱ ሜንታሊቲ ውስጥ ትናንትና ተበድለናል የሚል ሀሳብ አለው። ተበድለናል። በዚች ሀገር ላይ ትናንትና እንደ ሰው አልተቆጠርንም። ዛሬ እንደምን እንድትቆጠር ፈለግ? ዛሬ ምን ስፔሻል ያደርገዋል አንተን እንደ ሰው እንድትቆጠር? ትናንትና እንደ ሰው አልታየንም። ትናንትና ተረግጠናል። ትናንትና ተደፍጥጠናል። ትናንትና ተዋርደናል። ዛሬ ዘመናችን ነው። ዘመንክ እንዴት ሆነ? የእግዚአብሔር መንግስት ሳይመጣ እንዴት ዘመንክ ሊመጣ ቻለ? ፕሮቴስታንት ዌክ አፕ። ፕሮቴስታንት ወዳጆች አንተ በሁለት ማሊያ ልትበላ ይላል። ፌክ አካውንቶች ያው በርከት ብለዋል። አጥፉልኝ። እኔ አልወድም ፌክ አካውንት። ፌክ አካውንት ካመጣክ ልክ እኔ ፌክ አካውንት አለኝ እና ፌክ አካውንት አለኝ የለኝም የሚሉ ጻድቆች ካላችሁ እናንተ የላችሁ። ፌክ አካውንት አለኝ። ከገባው ግን በፌክ አካውንቴ ሀሳብ አልሰጥም። ዝም ብዬ ሰማለሁ። ቁጭ ብዬ አልጠዛጠዝም። ለማንኛውም ይህንን የነገርኳችሁ ድርጊቱ ልክ ነው። ማን አለ እስቲ? እኔ ድርጊቱ ልክ ነው ስለ የሰማ ሰው አለ? ያደረጉት ልክ ነው አልኩኝ? አያችሁ፣ አትሰሙ። እነዚህ ሰዎች ያደረጉት ትክክል ነው አላልኩ። ስለዚህ አልኳችሁ ይሄን ነው። በቃ ሰላም። ነገር አታክሩ። ቪዲዮውን ሙሉን ለማየት ሞክሩ። እስቲ ሪፖስት አድርጉልኝ።